እዚህ ጋር ስሙት እና 4 ማዕዘን ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ነው የሚዘሩበት። ገንዘብ የሚያመጣ ታቦት የቱ ነው ተብሎ በክርክር ለምሳሌ ገብርኤል ነው ብዙ ስለት ሰሚ ነው እየተባለው ነው አይደል? ታቦት መክተፊያ ነው፣ መስቀሉም እንጨት ነው ብለው ዘባበቱ። በታቦት ላይማ እረ ስንቱን አሉ። በምድር ላይ አሉ ዛሬም የታቦቱ ጠላቴ መስቀሉ። በመጽሐፍ ቅዱስ ታቦትን ያዘዘው እግዜር ሆኖ ሳለ ታቦት ተሰደበ ብዙ እየተባለ። ታቦትንም ቀርጾ ለሙሴ የሰጠው አምላክ እንደሆነ ልብ ከዘነጋው ኦሪት ዘፍጥረትን ምዕራፍ 32 ቁጥር 16 ደጋግመህ አንብበው። ለሙሴ የሰጠው ታቦትም ተሰብሯል ያኔ ብለህ ብትል እግዚአብሔርም ሙሴን ደግሞ እንዲሰራው በቃሉ አዞታል። ደግሞ ሙሴ የሰራው 2 ታቦት አይደል? ሌሎቹ ከየት መጡ? ተጨማሪ ካልክም ኦሪት ዘጸአት ላይ ምዕራፍ 30 ከቁጥር 1 ላይ እስከ 6 ላይም ከሙሴ ቀጥሎም ያሉ ቅዱሳንን ስናይ አባቶችም ታቦት እንዲቀርጹ ስልጣን ሰጣቸውም ብሎ የሚለውን የመጽሐፍ ቅዱስ ክፍል አላየህም? እናም በኦሪት ብዙ ነው ስለ ታቦት ያለው። ልብህን አቅንተ ደጋግመህ አንብበው። በአዲሱም ኪዳን ታቦት የምንለው በታቦቱ ላይም ተጽፎ የምናየው አልፋና ኦሜጋ እሱ ኢየሱስ ነው፣ ፍጥረት ሁሉ ይስገድ ለዚህ ስም ነው የሚለው። ለዚህ ነው ታቦቱን ሁሌ የምናከብረው፣ ፊቱ ተንበርክከን እኛስ የምንሰግደው። ሌላም ደግሞ ስናይ በዮሐንስ ወንጌል ከምዕራፍ 6 ቁጥር 54 ላይ በቃሉ ተጽፎ ስናነብም ስናይ ይኸው እንዲህ ይላል፣ ይህ ስጋውና ደሙ የሚከብርበት ዙፋን ነው እንደሚል መጽሐፍ ቅዱስም ራሱ መስክሯል። ደግሞ የሚገርመው ያኔ አይሁዶች መስቀሉን ቀብረውት በቆሻሻ ሞልተው አርቀው ቢጥሉት፣ ነገር ግን አልቻሉም ፈጽሞ ሊያጠፉት። አሁንም ታቦቱን ብዙ ቢሉት ሕግ የሱ ነውና አይችሉም ሊሽሩት። ቅዱሳኑን እና ታቦቱን ቢሰድቡት፣ ሕጎቹን አቃለው ጌታ ጌታ ቢሉት፣ የሰማዩን መንግስት በንቀት አይወርሱት።